በሰሜኑ የሀገራችን ክፍል በዋግ ኽምራ ብሔረሰብ አስተዳደር ስር በምትገኘው ሳህላ ሰየምት ወረዳ እጅግ አሳዛኝ ጭፍጨፋ ተካሄደ። ሰላም ጤና ይስጥልኝ ክቡራትና ክቡራን ቻናል ተከታታዮች፣ ትኩስና አዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይካችሁን ማድረጋችሁ እንዳትረሱ። አሁን ወደ ዜናው አልፋለሁ። በዋግ ኽምራ ብሔረሰብ አስተዳደር ስር በምትገኘው ሳህላ ሰየምት ወረዳ ህይወት እንደተለመደው ቀጥላለች። ሆኖም ረፋድ ላይ አካባቢ የተሰማው ከፍተኛ የፍንዳታ ድምጽ የሰላማዊ ሰዎችን የዕለት ተዕለት እንቅስቃሴ አናጋው። ጥቃቱ ያነጣጠረው ከወረዳው ማዕከል ማሻ ንሱ ከተማ ጥቂት ራቅ ብሎ በሚገኘውና ሰይፈ ድልድይ ተብሎ በሚጠራው የሚሊሻዎች ካምፕ ላይ ነበረ። ይህ ካምፕ እንዲህ ዝም ብሎ የተቋቋመ ሳይሆን ከሰሜኑ ጦርነት ማግስት ጀምሮ አካባቢውን ጸጥታ ለማስከበር የሚሰለጥኑና የሚሰማሩ የሚሊሻ አባላት መኖሪያና ማዘዣ ማዕከሉን ሲያገለግል የቆየም ስፍራ ነበረ። እንደ ምንጮቹ ገለጻ ጥቃቱ የተፈጸመበት ወቅት የሚሊሻ አባላቱ መደበኛ መራዊ ግብራቸውን በቀጥታ ስምሪት ውይይት ላይ ነበሩ። ይህ መሆኑ ደግሞ ጉዳቱን መጠን እጅግ የከፋም አድርገውታል። በዚህ ድንገተኛና አሰቃቂ ሁኔታ እስካሁን በደረሰ መረጃ ቢያንስ የ36 ሰዎች ህይወት አልፏል። አስክሬናቸውን ለመለየት እስኪያቅት ድረስ የቆሰሉና የተቃጠሉ ወገኖች እንዳሉም የሚገልጹት ምንጮቹ 16 የሚሆኑት ደግሞ በጽኑ ቆስለው ወደ ሕክምና ተቋማት ተወስደዋል። አንድ ስማቸው እንዳይጠቀስ የፈለጉ የጤና ባለሙያ ለቢቢሲ እንደገለጹት ወደ ጤና ጣቢያው የሚመጡ ተጎጂዎች ሁኔታ እጅግ ልብ የሚሰብር ነበረ። ብዙዎቹ በቃጠሎና በስብርባሪ ብረት ክፉኛ ተጎድተዋል። አነስተኛ የሕክምና ቁሳቁሶች ተጠቅመን ህይወት ለማዳን እየታገልን ነው ሲሉ ሁኔታውን በአስከፊነት ገልጸዋል። አንድ የዓይን እማኝ ለቢቢሲ እንደገለጹት ከሆነም ሰማዩ ላይ ድምጽ ሰማን። ብዙም ሳይቆይ ካምፕ ውስጥ ትልቅ ፍንዳታ ሆነ። ጭሱ አካባቢውን ወረረው። የደረስነው ሰዎች ለመርዳት ብንሞክርም የጥፋቱ መጠን ከአቅም በላይ ነበረም ብለዋል። የዚህ ዜና እጅግ አነጋጋሪው ክፍል የጥቃቱን የፈጸመው አካል ማንነትና የተሰጠው ምክንያት ነው። በአካባቢው የሚገኙ መከላከያ ሰራዊት አዛዦች ለወረዳው አመራሮችና ለተጎጂ ቤተሰቦች በሰጡት የመጀመሪያ ደረጃ ማብራሪያ ጥቃቱ በስህተት የተፈጸመ መሆኑን አምነዋል። እንደ አዛዦች ገልጻ ከሆነ የድሮን ጥቃቱ የታለመው አካባቢውን ይንቀሳቀሳሉ የተባሉ የፋኖ ታጣቂዎች ለመምታት ነበረ። ሆኖም በቴክኒክ ብልሽት ወይም በተሳሳተ መረጃ ቅብብሎች ምክንያት ከመንግስት ጎን ቆሞ አካባቢውን ሲጠብቁ በነበሩ ሚኒሻዎች ላይ ጥቃቱ ሊያርፍ ችሏል ብለዋል። ይህም በህዝብ ዘንድ ትልቅ ጥያቄን ጭሯል። እንዴት የራሱን ሰራዊትና ደጋፊ ታጣቂ መለየት ያቅታል የሚሉ ቅሬታዎች በስፋት እየተሰሙ ይገኛሉ። ጥቃቱ የሰው ህይወት ብቻ ሳይሆን በካምፕ ውስጥ የነበሩ በርካታ የጦር መሳሪያዎችና ቁሳቁሶችም እንደወደሙ ነው የተነገረው። የመከላከያ ሰራዊት ኮሙኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ስለተፈጸመው ጥቃት ገና መረጃ እንደሌላቸውና ቸው የበላይ አካላት አጣርተው ምላሽ እንደሚሰጡም ከመናገር ውጭ እስካሁን በዝርዝር የተሰጠ መግለጫም የለም። ይህ ዝምታ ደግሞ በተጎጂ ቤተሰቦችና በአካባቢው ነዋሪዎች ዘንድ ያለውን ሀዘን ወደ ቁጣ እየቀየረውም ይገኛል። ወረዳው በአሁኑ ሰዓት በከፍተኛ ሀዘን ድባብ ውስጥ ሲሆን የሟች ቀብር ስነ ስርዓት በቤተሰቦቻቸውና በጓደኞቻቸው ታጅቦ ይከናወናል ተብሏል።